ጀግናው እንግዲህ የወንድሙ መገታ እንደዚህ አንቆራጦ ለቀቀውና መድብልን አስመለጠው ማለት ነው። መድብል እንግዲህ ስርቻ ውስጥ ወድቆ ወይኔ መድብል በስተመጨረሻም በእናንተ እጅ ልውደቅ፣ እናንተ የማትረቡ እሰራላችኋለሁ፣ እመነኝ፣ ዋጋ ትከፍሉበታላችሁ እያደረጋችሁ ላላችሁ ለእያንዳንዱ ነገር እያለ እንግዲህ አቶ መድብል ያዙኝ ልቀቁኝ አለ ማለት ነው። ይገርማል። ማነው ዝና ማለት ነው፣ ይቅርታ። እንግዲህ ዝና በአንዱ ሲሸነፍ በአንደኛው ይመጣልና እኔ አበበ ደንበሳ ልጅ ነኝ፣ አበበ ደንበሳ ልጅ እያለ እንግዲህ ፉከራውን ቀጥሏል ማለት ነው። ብሩክም ደግሞ መስዋዕት ማድረግ ካለብኝ ወንድሜን መስዋዕት አድርጌ ጉዳችሁን ለፖሊስ አሳልፌ ይሰጣለሁ፣ እናንተ በቁጥጥር ስር መዋል አለባችሁ። ከዛ በኋላ እንግዲህ መርማሪውም ለምን ስልኩን እንዳቋረጠ አላውቅም፣ ዝና አስፈራርቶት ነው መሰለኝ እንግዲህ እንትን ብሏል ማለት ነው። አቋርጦታል። ሞገስን እያወራ ነበረ። መድብልን ስልክ እያወራ እያለ ስልኩ ተቋረጠ። ከዛም መድብል ሄሎ ሄሎ ቢልም ምንም እንትን አለበት፣ ተቋረጠበት። ከዛ በኋላ እንዴ ነገሩ እንዴት ነው? ምን እየሆነ ነው? ለምንድን ነው ስልኩ የተቋረጠው? እያለ ግራ ተጋባ። ከዛ በኋላ ደግሞ ቢሞክርም ተይዟል ምናምን እያለ በጣም ግራ ተጋባ። እንዴ የሆነ ነገርማ አለ፣ በዚህ ቅስፈት ውስጥ ምን ተፈጠረ? ቆይ እንዴት እያለ በጣም ግራ ተጋባ። ከዛ በኋላ ዝና እንግዲህ ይህን ሰውዬማ ሄጄ የሆነ ነገር ማድረግ አለብኝ። አዎ እንደዚህማ እላችን ላይ በደሃ እንባ ሲያሾፍ አይኖርም። እስከ መቼ ነው እንደዚህ የሚቀጥለው? አሁን የሰውዬ በቁጥጥር ስር መዋል አለበት። ወስን ብሩኬ ወስን እያለ እንግዲህ ብሩክ በራሱ ተነሳስቶ ቀጥ ብሎ እንግዲህ ሞገስ ማነው መድብል ወዳለበት ስፍራ ለዝና ደወለና ይኸው ፍላሹን እያመጣው ነው እና ወንድሜን አንድ ነገር አደርጋለሁ ብትል ውርድ ከራስ፣ የምሬን ነው የምልህ። ስለዚህ አንድ ነገር ለማድረግ ብትሞክር ተናግሬያለሁ። ከዛም እንግዲህ ዝና መጣ። እሺ እናንተ ጠብቁ ይሄንን መድብልን፣ እሱ እንደሆነ ድመት ነው፣ ራሱን ዋጭሮ ይነሳል። ስለዚህ እሱን ጠብቁ፣ እኔ ሂጅ ይቀበለዋል። ተው አለቃ ብቻህን አትሄድ ቢሉትም ተው ደግሞ ዋነኛውን ይዘን ይሄንን ምንፈራ ይመስልሃል እንዴ ብሎ እንግዲህ እያሽቃበጠ ሄደ ማለት ነው። ከዛ በኋላ ብሩኬ አንድ የማጅራቱን ሲለው ጠቅልሎ ጣለው። አንተ ውሻ፣ አንተም ደግሞ እንደ ወንድም ለምን እያልክ ነው እንዴ? ዋጋ ከፍላለህ፣ ታሳይሃለሁ። እኔ ሞገስ ብሩክ አይደለሁም ዝና አይደለሁም እያለ ሲንቦራረክ እንግዲህ ብሩኬ ደገመው እዛው ጋር። ከዛ በኋላ ብሩክ ዘሎ ገባና ወንድሙን ከታሰረበት በሳንጃ አንድ ጊዜ ሲለው ገመዱ ተፈታ። እነኛ መድብልን እየጠበቁ የነበሩ ሰዎች ደግሞ ብሩኬ ለመፋለም ሲሉ ብሩክ አንድ የጠቀለላቸውና ወንድሙን ይዞ አመለጠ ማለት ነው። ኤደን እንግዲህ ሁሉ የዛች የኤደን ስራ ነው። በጣም ነበር ያስጠላችኝ በእውነት። ሰዎቹ ጥሩ ናቸው ብላ እዛ ቤት ገብታ ጥሩነታቸውን ካየች ቶሎ ብላ ውልቅ ብላ መሄድ ነበረባት። ግን ለመሀሌት እያንዳንዱን መረጃ እያቀበለቻት፣ መሀሌት እንግዲህ ማንነቷን አውቃታለች። ሲቀጥል ደግሞ መጥፎና አጸያፊ ሴት እንደሆነች ጠንቅቃም ታውቃታለች። ግን ይሄ ሁሉ ነገር እያወቀች ይሄ ሁሉ መረጃ እየሰጠች ፍላሹን ብሩክ እጅ ገብቷል። መድብል ጠበቃውን ሐኪም ቤት ወስዶታል፣ መልሶታል፣ አስተኝቶታል፣ አውርዶታል እያለ እንግዲህ ከዛ በኋላ እያለች እያቀበለቻቸው ነገሩን ሁሉ አበለሻሸችው ማለት ነው። በስተመጨረሻም ግን ሞገስና ማነው መድብልና ብሩክ እንግዲህ ፍላሹን ይዘው ለፖሊስ ሊያመለክቱ ሲሄዱ ነው ነገር የተበላሸው። እቺ ኤደን ለመሀሌት ብሩክና መድብል የነዝና ወንጀል የሰሩበትን ፍላሽ ይዘው ወደ ፖሊስ ጣቢያ እየሄዱ ነው ብላ ስትነግራት ነው። ከዛ በኋላ እንግዲህ ሁሉንም ነገር ነገረቻት ለመሀሌት። መሀሌትም ቶሎ ብላ ለዝና ነገረችው። ዝናም እንግዲህ ቶሎ ብሎ ግብረ አበሮቹን አሰማራ። እንደምንም ብላችሁ ሁለቱንም ፈትሻችሁ ተቀበሉ፣
የያዙትን በሙሉ ተቀበሏቸው ከሁለቱም ላይ አለ። አንዱ በዛ መጣ፣ አንዱ በዚህ መጣ። እንግዲህ ዝና መጣና ነው መድብልን ቅጭት አደረገውና ይዞት ሄደ። ብሩክ ሮጦ አመለጠ፣ ፍላሹን ይዞ ማለት ነው። አሁንም ደግሞ እቤት ከገባ በኋላ ዝም ብሎ የሚለፈልፈው ነገር በጣም ያናደኛል፣ ብሩክ ማለት ነው። ፍላሹ እኔ ጋ ነው፣ ፍላሹ እንደዚህ ነው ከሚል ዝም ሰላዩ ዋናው አጠገቡ እያለች አሁንም ሚስጥሩ ዝም ብሎ እያባከነ ይገኛል። እሷ አንድ በአንድ እየተካሄደ ያለውን በሙሉ እንግዲህ ለመሀሌት እና ለዚህ ለዝና እያስረከበች ነው ማለት ነው። ከዛ በኋላም እንግዲህ መሀሌት ልጅሽን እንደዚህ እናደርግልሻለን፣ ልጅሽን እንወስድልሻለን፣ ልጅሽን በዚህ ወጥተው በዛ ገብተው በህይወት አታገኝም እያለች እያስፈራራቻት እንግዲህ ስራዋን ሰራች ማለት ነው። በእውነቱ መሀሌት ግን መቼ የእጇን እንደምታገኝ ግራ ይገባኛል ሳስበው ራሱ በእውነት ምክንያቱም እያደረገች ያለችው በጣም አጸያፊ ነው እና በሰው እንባ የምትደሰት እንግዲህ ጣያን ሰውየውን ባለ ሀብቱን ድጋሚ አጠመደችው ማለት ነው። አንድ ጊዜ ብቻ እጄ ላይ ግባ እንጂ ምን እንደማደርግህ አሳይሃለሁ። እኔ መሀሌት ላሰብኩበትና እንትን ላልኩበት ወደ ኋላ እንደማልልም አሳይሃለሁ። እሺ እመነኝ፣ ዋጋህን ሰጠሃለሁ እያለችው ጭራሽ ወከራዋን ጀመረች ማለት ነው። እንግዲህ ዝና ጎበዝ እኮ ነሽ፣ ለዚህ እኮ ነው አንዳንዴ የማደንቅሽ። አንዳንዴ መሀይም ብትሆኝም አንዳንዴ ደግሞ አደንቅሻለሁ። ምክንያቱም ጎበዝ ነሽ፣ እያንዳንዱ ነገር ምን ማድረግ እንዳለብሽ ጠንቅቀሽ ታውቂያለሽ፣ እኔ ሳልነግርሽ። ግን አንዳንዴ ደግሞ ዝም ብለሽ መሀይም የምትሆኘው ነገር በጣም ያናድደኛል እያለ ሲፈላሰፍ አትስደበኝ እንጂ እኔ እኮ ድሮም ብያሃለሁ፣ እጠቅምሃለሁ እንጂ አልጎዳህም ብያሃለሁ። አንተ ግን እኔን ልሰማኝ በፍጹም ፈቃደኛ አይደለህም። ግን እመነኝ፣ የእውነቴን ነው የምልህ፣ እመነኝ፣ እያንዳንዳቸውን ዋጋቸውን እንሰጣቸዋለን። ያ መድብል ተብዬውም ሞገስ ተብዬውም ሉላም ሁላቸውም እጃቸውን ያገኛሉ። አንተ ብቻ ከጎኔ ቁም፣ አግዘኝ። የምልህን ነገር ምንድን ነው የማግዝሽ? የምታግዘኝማ ይሄንን ባለ ሀብቱን ከላይ ላይ ቀዝቀዝ አድርግልኝ። አታፍሪም እንዴ? ለዚህ እኮ ነው ልሽ መሀሌት መሀይም ነሽ እምልሽ። ያ ሁሉ በደል አድርሰሽበት እንደገና ደግሞ ሰውየው ምን አድርግ እያልሽ ነው? እንደምንም ብዬ ከዚህ በኋላ እኔ ላይ ምንም አይነት ትኩረት እንደሌለው አድርጋለሁ። እባክህን አግዘኝ እንጂ እባክህ ብላ እንግዲህ አንጀቱን በላችሁ ማለት ነው። እሱም በቃ እሺ አንቺም ደግሞ ተቃራኒው ለማልሽ ነገር በሙሉ ታደርጊያለሽ አለ። በዛ ተስማሙ። እንግዲህ አሁን እንደምንም ብላ ሰውየውን እጇ ላይ አስገባችሁ። ገባችሁ? ይሄንን ማንነት ተብየውን ማነው እሱ? ይሄ ባለ ሀብቱን ማለት ነው። ይቅርታ ባለ ሀብቱን እንደምንም ብላ እጇ ላይ አስገባች። ከዛ በኋላ እንግዲህ አሁን የማደርገውን እኔ ራሴ ጠንቅቄ ያውቃለሁ። አሁን እጄ ላይ ገብተሃል፣ ምን እንደምታመጣ እስኪ አይሃለሁ እያለች ዛቻዋን ቀጠለች። እንግዲህ መሀሌት ማለት እጅ ናት፣ ከክፋት የማትርቅ ሁሌ ክፋትን የምታስብ ሴት ናት። እና ከዛ በኋላም እንግዲህ ወይ አምላኬ፣ እጅ ሴትዮ ግን እንዴት ነው ነገሩ? ምንድን ነው የሚሻላት እያለች ኤደን መሀሌት ማናት ሲሏት፣ እህቴ ናት፣ ታላቅ እህቴ ናት። ልጄን ይዘውብኝ ነው፣ ልጄን እንደዚህ ያደርገውብኝ ነው። በምን ምክንያት ብሎ ቢጠይቃትም ተደናበረች። እንግዲህ በሰዓቱ ግን ዋነኛ ጠላታቸው ማነች? ኤደን ናት። ለነዝናና ለመሀሌት ሁሉንም ሚስጥር፣ በተለይ ለመሀሌት መሀሌት የራሷን ህይወት ለማስቀደም ነው ሰውና እያበላሸች ያለችውና እቺ ደግሞ በፍጹም አልተረዳችሁም። ገባችሁ? በፍጹም ልትረዳም አልቻለችም። ስለዚህ እንግዲህ ያላት አማራጭ እነ ብሩክን እያሳለፈች መስጠት ብቻ ነው። እዛ ቤት ውስጥ የሚካሄደውን እያንዳንዱን ነገር ለነ ብሩኬ እየወሰደች መናገር፣ አለበለዛ ልጅሽን አታገኝም ብሏታል። በዛ እያታለሉ እንግዲህ እነሱ ስራቸውን እየሰሩ ነው ማለት ነው። ገባችሁ? ብቻ እኔ እንጃ ምን አይነት ሴት እንደሆነች እቺ መሀሌት የምትባል ራስ ወዳድ እንግዲህ ልጅቱን ስቃይዋን አስበላቻት። እንደምንም ብላም እጇ ላይ እንዲገባ አድርጋታለች ማለት ነው። እውነት ነው፣ በጣም ነው የሚገርመኝ። አንዳንድ ጊዜ
የሰው ነገር ብቻ ከባድ ነው። ለማንኛውም እንግዲህ ብሩክ ጀግና ነው፣ ጀግንነቱንም አስመስክሯል ማለት ነው። የእውነት ነው የምላችሁና በጣም ጎበዝ ነው። በጣም እንግዲህ መስዋዕት ማድረግ ካለብኝም ወንድሜን መስዋዕት አድርጌ አንተን ለፖሊስ እሰጥሃለሁ ከነ ግብረ አበርህ እንዳለው እንደፎከረው እንግዲህ አደረገው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሩኬ ጀግናው ነው፣ ጀግና ታሪክ ሰራ ማለት ነው። ምክንያቱም ወንድሜን መስዋዕት ማድረግ ካለብኝ መስዋዕት አድርጌ አንተን በቁጥጥር ስር አውልሃለሁ እንጂ እንደዚህማ አልለቅህም፣ እመነኝ፣ እያንዳንዱ ነገር ዋጋ ትከፍልበታለህ አቶ ዝና፣ እመነኝ፣ አልለቅህም እያለ እንግዲህ ፎከረበት ማለት ነው። ከዛ በኋላም እንግዲህ እንደፎከረው አደረገው ማለት ነው። እውነት ደስ ነው ያለኝ ዋጋውን በማግኘቱ። እንግዲህ ምንም ይሆን ይመስላችኋል? ከዚህ በኋላ በጣም ከባድ ጦርነት ነው የሚፈጠረው ማለት ነው። በተለይ ዝና አሁን ተጋልጧል እንግዲህ